በዚህ ዓለም ጥድፊያና ውካታ ሳትበገር በርጋታ ኑር ከጸጥታ ሰላም ሊገኝ የሚችል መሆኑን አትዘንጋ ያላግባብ ሳትበለጥ የተቻለህን ያህል ከሰዎች ሁሉ ጋር ስምምነት ይኖርህ እውነት ነው ብለህ ያስከውን ነገር በጥሞናና በግልጽ ከመናገር ወደ ኋላ አትበል ይላል ይሄን ነገር እንግዲህ ስጀምረው ብዙ ነው በርግጥ ውስጡ ያለው ስጀምረው ግን ብዙዎቻችሁ ከዴዚዴራታ ጋር የማገናኘት ነገር አለ በያስባለው ዴዚዴራታ እንግዲህ እንደሚታወቀው የህይወት ጠቀሜታ ያለው ጽሁፍ ነው ዴዚዴራታ በውጭ ሀገር ጻፊያን የተዘጋጀ ጽሁፍ ነው ይህን ጽሁፍ ወደ አማርኛ ቋንቋ የመለሱት ወደ ኢትዮጵያ ቋንቋ የመለሱት ደራሲ አማረማሞ ናቸው ደራሲ አማረማሞ በድርሰት ስራቸው ብቻ ሳይሆን ደግሞ በትርጉም ስራቸው እጅጉን ይታወቃሉ እንግዲህ ዴዚዴራታ የሚለውን እናንተ በይበልጥ የምናውቀው የሳሎን ጌጥ የሆነው ከብዙዎች ቤት ውስጥ ሳሎን ተሰቅሎ የምናገኘው የዴዚዴራታ የተሰኘው ጽሁፍ እርሳቸው ተርጉሞ አቅርበውልናል ዛሬ እዚህ ገርጂ ሰንሻይን ጎራ ብለናል የደራሲና የተርጓሚ አማረማሞን ልጅ ልናነጋግር ነው ቅዳሜ ከሰዓት ነው አብራችሁ ቆዩ ወገኔ ልጆች የዛሬ አበባዎች የነገ ፍሬዎች የዛሬ አበባዎች የነገ ፍሬዎች የዛሬ አበባዎች እንደናችሁ ልጆች ይያልን እየዘለቀን ነው መርሃባ አዎ ካፕስቴር እንደናችሁ ይመስገን ጤና ይስጥልን ፍሬ ህይወት አማረማሞ እንደነህ ዮናስ ከበደ ደህና ነሽ ወይ እግዚአብሔር ይመስገን ሰላም ነሽ እንደምን ነሽ እግዚአብሔር ይመስገን ትንሽ ልትዋወቂኝ ስላንቺ ስሜ ፍሬህይወት አማረማሞ ይባላል ደራሲ ተርጓሚ አታሚ የአማረማሞ ልጅ ነኝ ስንተኛ ልጅ ነው የምትሆኚው ማለት ነው አንቺ የመጀመሪያም የመጨረሻ አንድ ልጅ ነኝ የመጀመሪያው መጨረሻ አንድ ልጅ ነኝ ባለም ላይ ያለው ነገር ቢኖር መጽሐፉና እኔ ነኝ ከም ጥቂት ነገር በኋላ አረፍ ብለን እንጫወተው ነገር በርግጥ ይኖራል ግን እንደው እዚሁ ስሜት ላይ ሆነሽ ስላባትሽ እኛም ነው በድርሰት የቀለም አባታችን ስለሆኑት ጋሻማረ ለጥዩ የምትወጂው ነገር ካለ እሱን ሰምተን ወደ ስራቸው እናልፋለን ስላባቴ ማውራት ይከብደኛል ቃላትም የለኝም የሱን እንትን መጽሐፉ ነው በቃ ግን ብዙ ያልተዋጣለት በሰራው ያልተከበረና እግዚአብሔር ይመስገን ግን ታሪክ እሱ እንትን ቢልም መጽሐፍቶቹ ለትውልድ ይሆናል ልክ ነው ተከክል ነው እኔም እዚህ ከሸልፉ ላይ የማያቸው መጽሐፍት የሚገርምሽ ስለእውነት ነው መነግርሽ አብሬ ቤታችን ሸልፍ ውስጥ የነበሩ ናቸው ለምሳሌ የእውነት ብልጭታ ረጅም አመት እኛ ቤት የነበረች መጽሐፍ ነች ጻፊያን ወይም ደራሲያን ካንዳንዶቹ በሰቀር አብዛኞቹ ሐሳባቸውን በጽሁፍ ስለሚገልጹ ዝምተኝነትን ያበዛሉ ይባላል በጽሁፍ ስለሚገልጹት ጋሼ እንዴት ነበር በጽሁፉም ባንደበቱም ነው ወይስ ደግሞ በአብዛኛው በጽሁፍ አቶ ማርዬ እኔ እንግዲህ አቶ ማርዬ ነው የምለው እውነት እና በቃ በጽሁፍ ነው ሁሉ ነገር እንትን የሚያደርገው እና በተፈጥሮ ዝምተኛ ሰው ነው መልካም እስኪ አንቺን አስተዳደግ ወደ ልጅነት እስኪ እንመለስ እኔ እንግዲህ ከናቴ ኮይዘሮ ምንትዋብ አየልና ከደራሲ አማረማሞ ተወልጄ እናትና አባቴ ባንዳንድ ባለመግባባት በዚሁ በስነ ጽሁፍ ምክንያት ነው በ9 አመታቸው ይለያያሉ በስነ ጽሁፍ ምክንያት ያው ደራሲ ብዙ ጊዜ እንትን ነው የራሱን ጊዜ ይፈልጋል ከ9 አመት ጀምሬ ህይወቱ እስከሚያልፍ ድረስ ሚስት ሳያገባ ምን ሳይል እኔ አሳድጎኛል ውጭም በወጣው ጊዜ መጀመሪያ ሄድኩት አቴንስ ነበር አቴንስ መጥቶ ኑሮዬን አስተካክሎኝ ሄዷል ከዛ በኋላ ጀርመን ነበርኩኝ ጀርመን መጥቶ ህይወቴን አስተካክሎ ሄዷል ከዛ ወደ ካናዳ ገባው ካናዳም ተከትሎ ይመጥቶ እዛም
አብረን ቆንጆ ጊዜ አሳለፍን በኋላ ደግሞ ያው ሁሉ ነገር የሚመክረኝ ምንም ውጭ ሀገር ብትኖሪ አንድ ቀን ሀገርሽ መመለስ አይቀርም ብሎ እሺ ለራሱ ሳይኖር ለኔ ኖሮ ህይወቱ አልፏል በምን አይነት መልክ ነበር ያደግሽው እንደዚህ ከሳቸው ከስነ ጽሁፍ ጋር ዝንባሌው እንደዚህ አይነት ነገሮች ነበሩ አንቺ ጋር እኔ ጋር ምንም ነገር የለም ነበር እንደሚፈልገው አልነበርኩም ግን በቃ ከሞተ በኋላ ግን ያባቴ ነገር ይቆጨኝ ነበር ይሄንን ሁሉ መጽሐፍ ጽፎ ከፍ አለ ማለቱ ምን አለ ማለቱ እንትን ውስጥ ገባ ምንድነው ለአባቴ ከእንግዲህ ወዲህ ማረግለት ብዬ አንድ ወዳጄ እግዚአብሔር ይስጠው አዲስ አበባ ዩኒቨርሲቲ እነ ጳውሎስ ኖኞ የሱ ጓደኞች እንደዚህ እንደ ሙዚየም አይነት ነገር እንደተሰራላቸው መጥቶ ነገረኝ እሺ ለሊቱን አላደርኩም ዮናስ ጧት ሄጄ እዛ አይቸው እኔም ለአባቴ እንደዚህ አይነት ሐውልት ማቆም አለብኝ ብዬ የአዲስ አበባ ዩኒቨርሲቲ ጠየቅኳቸው እሺ አቅሙና እንትኑ ካለሽ ምን ችግር አለሽ አለኝ ከዛ ደግሞ አቶ አያልነ ሙላት ተባበሩኝ ጋሽ አያልነ ሙላት ተባበሩኝ ሻይ ሼክ ኮሌዳ መደርጎ ይላል ሶማሌ ምን ማለት መሰለሽ ሻይና ጨዋታ አይጠገብም ማለት ነው እና ከሻይ ጋር ወግ ደስ ይላል አዎ መልካም ፍሬ እሺ ጋሽ ጓደኞች ያማራማማ ጓደኞች እነማንማ ቤት ይመጡ ነበር ነው በልጅነትሽ ውስጥ ደራሲያን ወይ ደግሞ ከተለያየ ሙያ አዎ ብዙ ሰዎች ይመጡ ነበር ያባቴ ጓደኞች ብዙዎቹ ደራሲያኖች አሉ አዎ ጓደኞቹ ናቸው እነ በዓሉ ግርማ ምናምን ግን በውጭ ነው ግንኙነታቸው በተለይ ከበዓሉ ግርማ ጋር በጣም ወዳጅ ናቸው በጣም እዚህ አዲስ አበባ የት ሰፈር ነው የኖራችሁት ጋሽስ ቤት ውስጥ መጀመሪያ የኖር ነው ካሳንቺስ ዘነበወርቅ ትምህርት ቤት አካባቢ ነው እሺ ከዛ ደርግ የሆነ ቤት መረጡ አላለም እሺ የዛን ጊዜ ወደ ሙሴ ጋራጅ ጋር ትልቅ ቤት ሰርቶ ነበር በጣሊያን ኮንስትራክሽን እሺ ያንን ቤት መርጠን ወደዛ ሄድን ሁሉ ድምቱ የሚባል ሰፈር ተሰጠው እሺ አሁን እሱ የሚሰራው ፒያሳ ነው ከፒያሳ እዛ መሄድ ስላልቻለ ይሄ ጎተራ ፌስቡክ የሚሉት ይሄ ሃሌሉያ አዎ እዛ ገባ እዛ ትንሽ ፌስቡክ ይባላል ፍሬ በጣም አመሰግንሻለሁ ማታገኘው ሰው የለም ጎተራዎች ዛሬ ተሰምቶላችኋል አሪፍ ነው በጣም ተመቸኝ ኮንዶሚኒየም ላይ ነበር የሚኖረው አሁን ድሜው ትንሽ ድካም ደረጃ መውጣት ሲያቅተው እዚህ ከኔ በስተጀርባ ይሄ ኤል ሼፕ ቤት ገዛሁለት እዚሁ ዘይሻይ ከዛ አንድ 6 ወር 7 ወር ኖሮ ከዛ ወደ ነርሲንግ ሆም ያው እኔም ስለሌለው ማንንም የሚረዳው ምናምን ስለሌለ ወደ ነርሲንግ ሆም ገባ ወሰንጋ ነው ነርሲንግ ሆሙ ወደዛ ሄደ እዛ ሆኖ ነው ህይወቱ ያለፈው በሽታሽ ታውቁ ነበር የልብ ችግር ነበር ግን እንደው ትንሽ እንድንመለስ ፈልጌ ነው አሁን ጋሽውስ ብዙ ነገር ያለው የደራሲ ህይወት እውነት ነው ከራስ ጋር ማውራት አይደል ከጽሁፍ ጋር ማውራት ብቸኝነት የመምረጥ ጋሽ እንዴት ነበር ማህበራዊ ህይወት ላይ ጋሽ ማህበራዊ ኑሮ ላይ በጣም ከባድ እንትን አለው ብዙ ተሳትፏለሁ በድሩም ትላለ በዘመዱም ትላለ በሽምግልናውም ትላለ በእርቁም ትላለ በሁሉ ነገር ላይ አክቲቭ ነው አባቴ ግን ይሄ ማምሸት ምን ማለት ምናምን ግን የለም ትልቅ ነገር ነው ለምናልባት አንቺ ልጅ አይተረክሻቸው ወይስ ቆሽ አንድ ልጅ አለች ሁለት የልጅ ልጆች አሉ አራታይ በጣም ምንድነው ሞትን በመውለድ ድል ይነሳል ይባላል ሞት በመውለድ ድል ይነሳል ይባላልና
ስለዚህ ጋሼ በጣም እድለኛ ነው በጣም ማለት ነው በጣም ልጅ የልጅ ልጅ አይቶ ነው የሞተው ቀድመያት ሆኖ ቀድመያት ሆኖ ነው የሞተው እሰይ እዴ በጣም ደስ ይላል ጎሽ ሌላው እንግዲህ የአማረ ማሞ ሲባል ሁሉ ጊዜም የሚነሳው ቅድምም እኛ በፕሮግራማችን መግቢያ ላይ ጠቅሰናል ዴዚዴራታ ነው ይሄ ትርጉም በሳቸው መቅረቡ በጣም ትልቅ ነገር ነው ፋሽን ነበር የአንድ ዘመን ፋሽን ነበር ሁሉ ቤት ውስጥ ሽንት ቤቱ ሁሉ ቦታ ነበር ይገርማሃን የሞተለታ ራሱ እንደዚህ የተሸጠ እንትን ይሄ ዘርግተው የሚሸጡ ሰዎች አሉ አይደለ 4 ኪሎ ምናምን የዘለታ ይሄ በጣም ይሸጥ ነበር ሁሉም ያንዳንዱ ቃላት ያንዳንዱ አረፍተ ነገር ያንዳንዱ ሐሳብ በሚሊዮን መተርጎም የምትችል ህይወት ከዚህ ውጭ አትሆንም ሁላችንም ብዙ ስላንኖር እንችላለን ግን ባንድም በሌላም ደግሞ ራሳችንን በእናይበት ከዚህ ውጭ ልንሆን አንችልምና የማይሰለች በጣም ጣዕም ያለው በጥንቁቅ ቋንቋ የተገለጸ እንዲያንዳ ያለው ነገር ይመስለኛል ምናልባት ጋሼ ከመጽሐፍ ቅዱስ ጋር በተያያዘ የትርጉም ስራዎች እንደዚህ አይነት ስራዎች ላይ ይሳተፉ ነበር ይሳተፉ በጣም ትልቅ ነገር ሰዎች አንቺ አባት መሆኑን ሲያውቁ የዴዚዴራታ ተርጓሚ ወይም ደግሞ አማረ ማሞ ያንቺ አባት መሆኑን ሲያውቁ የተለየ ሪፍሌክሽን እንደዚህ የገረማቸው ሰዎች አሉ ይገርማሃን ዴዚዴራታን ያነበበ ሰው የኔ ጓደኛ የሆነ ሰው አንዳንድ ጊዜ አባቴ ትንሽ ስትሮንግ ሲሆንብኝ ምን ነው እሳቸው ዴዚዴራታን እየጻፉ እንዴት ነው ለምን ይከለክሉሻል ፍቅር ማስመሰል የሚችል አይደለም እያሉ ጓደኞቼ እንትን ይሉኛል እዚህ ላይ ታላ አይደለ ልክ ነው ይላል በተለይም ፍቅር ማስመሰልን የሚጠላ መሆኑ ነው ወቅ እንዲያውም ፍቅር በዘፈቀደ የሚታለፍ ነገር አይደለም በዚህ የመንፈስ ድርቀትና መሰልቸት በሚያጠቃው ዓለም እንደ ሜዳ ሳር ጠውልጎ የሚለመልም ፍቅር ብቻ ነው የወጣትነት ወራት ፍላጎት ብዙ ዘመን ለተጠራቀመ የሽምግልና ምክር በለዘብታ ይገዛ ሳታስበው ለሚያጋጥመው መከራና ችግር ድጋፍ እንዲሆነ የመንፈስ ጽናት ይኖርህ ይያለ ይቀጥላል እውነትሽን ነው እዚህ ውስጥ አሁን ያሉት ነገር አለ ይሄንን ጽፈው እንዴት አንቺን ይከለክሉሻል ይለኛል እሺ እና ይስቃል አባቴ እንዴት ተባልኩልህ ያው ቁጭ ብሎ ወይም ደውለው እንደዚህ እንትን ሲል በቃ በጣም ይገርመዋል አባቴ ጓደኛዬም ወንድሜም ሁሉ ነገሬ ነው ዴዚዴራታን እንግዲህ አንዱን አነሳል ወደ ዩኒቨርሲቲ ደግሞ እንለፍ የጽሁፍ ስራዎቻቸውን ወጥ ራሳቸው የደረሷቸውን እንዲሁም ደግሞ የተረጎሟቸው ስራዎች ለዩኒቨርሲቲው እንዳስረከብሽ ቀደም ያጫወትሽ ነበር ምንድናቸው የሆኑት ምንድነው የሆነው አልባሳታቸውም እንደገባው ቃለሁ እኛ ቤት በቃ በሞላ እንደዚህ ዙሪያውን ሸልፍ አሰርቶ የሌለ መጽሐፍ የለም ሁሉም መጽሐፍ ያንን መጽሐፍ አምጥቼ እኔ ምን ላርገው ስለዚህ ምንድነው በቃ ለዩኒቨርሲቲው ባስረክብ በቃ ይጠቅማን ብዬ አሰብኩኝ ወደ 10,000 መጽሐፍ ይሆናል ያባቴን በሞላ ይሰጠዋቸው ወደ 10,000 ከዛ ይበልጣል ለላይብራሪው ነው ለላይብራሪው እንግዲህ እነሱ ጥሩ ያዙት ምን ያዙት አላቅም ያው ስለሰጠሁ የምስክር ወረቀት ተሰጥቶኛል ፍሬ እንግዲህ በካናዳ ኑሮ ምን ይመስላል የትስ ከተማ ነው የምትኖሪው ካናዳ ቶሮንቶ የምትባል ከተማ ነበር ኖር የነበረው ከዛ የኢትዮጵያ ብዙ አበሻ ሬስቶራንቶች ነበሩ ከዛ እኔ የምኖርበት ስራ መሰራበት ቢልዲንግ ላይ ይሄ ኮፊ ካልቸር ሚል መጽሔት ታዘጋጅ ነበር እሺ ኢትዮጵያዊ ናቸው የውጭ ሀገር ዜጋ እና ከዛ ምን አለበት የኢትዮጵያ ኮፊ እንትን በይና አዘጋጅና ፎቶግራፍ ላንሳሽ አለች እና ይሄንን አነሳች ዋው ልዩ ነው ሲንካ ፈስማ ይሄን ነበር እንደው አቦሉን ላፍ ማድረግ ነበረብን በጣም ነው የሚያምረው በእውነት እንዳንተ አልተዘጋጀውም እንደያኔው በጣም ቆንጆ ነው የዛሬ ስንት አመት ነው 20 አመት 25 አመት ይሆናል ብራቮ በጣም ቆንጆ ውብ ነው ስለአባትሽ ክብር ስለአባትሽ ፍቅር ስለአባትሽ ስራዎች ብለሽ ይሄን ሁሉ ነገር አድርገሻል እኛ
በጣም በጣም እናከብራለን ያንን በዩኒቨርሲቲ ደረጃ ማንንም ሰው እንዲያየው ያው እንዲሆን በስራዎች ያው እንዲሆን ያደረግሽው ስራ እንደ ልጅ በቃ የሚገባውን ነገር አድርገሻል የሚቆጭሽ ነገር አይኖርም ብያስባለሁ እንግዲህ ቅዳሜ ከሰዓት ቤትሽ ብቅ ብሎ ይሄን ነገር ስለተጫወተ ስለ ደራሲ አማረ ማሞ ታሪክ ከልጃቸው ካንቺ ይሄን ነገር ስለሰማ በጣም ክብር ይሰማዋል በመጨረሻ ለሳቸው ተደራሲ ያለ አንባቢ ያለ ጓደኞቻቸው ለዘመድ አዝማድ መልእክት ካለሽ በዛን ቋጭ እኔ እንግዲህ ያው ሩጫዬን ጀምሬያለሁ ግን አልጨረስኩም ያባቴ መጨረሻው መጽሐፍ አለ እሱን ሻማ መጽሐፍ ድርጅት ሊያሳትም ሙሉ እንትኑን ሰጥቻለሁ ምናልባት እስከሚቀጥለው አመት ካልደረሰልኝ በራሴ ወጪ አሳትሜ ያባቴን 5 አመት በክብር ሚዲያዎችን ጠርቼ አባቴን ጓደኞች ጠርቼ ቤተሰብ እንትን ብዬ ያንን ማድረግ ፈልጋለሁ በጣም ጥሩ ግን በዚህ አጋጣሚ ያባቴን ጓደኞች ዘመዶችን እግዚአብሔርን በጣም አርጌ ነው ማመሰግነው በተጨማሪ ደግሞ ሻማ መጽሐፍ ድርጅትን በጣም ነው ማመሰግነው አባቴ ዘመኑን በሞላ በግል ስራ ነው ሲሰራ የነበረው ግን ከስራ ከወጣ ጀምሮ ህይወቱ እስካለፈይ ድረስ የሻማ መጽሐፍ ድርጅት ወር ደሞዙን እየሰጡት ያኖሩት ድርጅት ነው እና በጣም ነው ማመሰግናቸው ያባቴ መጽሐፍ ሁሉ ለነሱ ነው የሰጠሁት ይሄ ማሳተም ከፈለጉ ሁሉን ነገር ለነሱ ነው አላፊነት የሰጠሁት ባለውለታዬ ናቸው ይሄ ነው ትልቅነት እንግዲህ ይሄ ነው በጣም እኛም ሻማ ቦክስ በእውነት ልናመሰግናችሁ እንወዳለን ይሄ ነው ሀገርን በትብብር የሚሰራ በፍቅር የሚያግዝ የሚያጸና የሚያቆም እንዲህ ያሉ ደጋግ ልቦች ናቸውና እኛም ልናመሰግን እንወዳለን ፍሬዬ እንግዲህ አጋጣሚ ተገናኘን ስለአባባ ተጫወትን መጽሐፉ ሲመረቅ እኛም በደስታ ምን መጣ መሆኑን ቃል ገባልሻለሁ ምክንያቱም የጋራ ስራ ነው እኛም ቀደም ከሳለ ሁሉ ጊዜም በመጽሐፍ ዝግጅታችን የተለያዩ ጻፍተን እና አበረታተለን እና መሰግንማለን ስለዚህ ዛሬ የምንገኝ ይሆናል እንግዲህ ሐዘን እድሜ ልክ ነው ይባላል አምላክ ያጽናሽ በልጅሽ በልጆችሽ ደግሞ አምላክ ባርኮሻል አሜን ስለዚህ ያለው ነገር ሁሉ ስለተጫወተን እጅግ በጣም አድርገን እናመሰግንሻለን ፍሬ እኔም አመሰግናችኋለሁ አክብራችሁኝ ቤቴ ድረስ ስለመጣችሁ በእኔና በቤተሰቦቼ ስም አመሰግናችኋለሁ መልካም ደራሲና ተርጓሚ አማረ ማሞ ከ70 መጽሐፍት በላይ ደርሰዋል ተርጉመዋል ይሄ በጣም ትልቅ ቁጥር ነው ምናልባት እንግዲህ ይሄ ቢጠና ምናልባት ክብረ ወሰን ሊሆን ይችላል ብለን እናስባለን መጠናት ግን ያስፈልጋል ለማንኛውም ደራሲውን ምናውቃቸው በስራቸው ነው ዛሬ እንግዲህ ከቤት ከልጃቸው አንደበት ይሄን ሁሉ ሰምተናል በጋሽ አማረ ማሞ መጽሐፍት የተማራችሁ የስነ ጽሁፍ ስራዎችን ያነበባችሁ ሁሉ እንግዲህ ይሄ አክብሮት ይድረሳችሁ ለማለት እንወዳለን ከደራሲ አማረ ማሞ ልጅ ከወይዘሮ ፍሬህይወት ጋር ያደረግነው ቆይታ ይመስላል ወደ ስቱዲዮ እንመለሳለን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ